አረኔ ቻናል ተቀያይሮ ነው መሰለኝ የእናንተም ይሄንን ነው እያያችሁ ያላችሁት። እኔ ሌላ ጨዋታ መሰለኝ የሆነ ሌላ ሊግ ነው መሰለኝ ይሄ ነገር ስሙ ግን ቼልሲ ይላል ስሙ። እኔ ሌላ አረ እባካችሁ አረ ቀወሰ አረ ፓልመር ፔናልቲ ሳተ ማለት ጨዋታው አልቋል ማለት በቃ ሌላ ነገር የለም ነው ተጠናቋል ነው ፍጻሜ ነው። እስካሁን የት ነበራችሁ? እስካሁን እኮ አልተጫወታችሁም ነበር። ዛሬ እኮ ከስንት ቀን በኋላ አርፋችሁ ነው የመጣችሁት እንዴ? አረ እኔ ሁሌ ማልቀስ ሰለቸኝ። አረ ይደብራል። 20 ደቂቃ ጎል ሳይገባ እንደው እንትን አታረጉትም። ጎል ካሌለ ራሱ ይገባልኛል። ጎል ባይኖር ማለት ይገባል። እኔ ሰለቸኝ ማልቀስ። አልቋል ጨዋታው አልቋል። ፍየል ወዲህ ቅዝምዝም ወዲህ አለ። እኔ ሻምፒዮንስ ሊግ እግሬን ተከተለኝ ይዤ እገባለሁ እላለሁ። አንተ ባላፊ ባግዳሚ ትለጠለጣለህ ወንድም ጥላ። እኔ ለማን ነው የምጥረው? እሺ ለማን ነው የምደክመው? ለማን ነው የምለፈው? ለማን ነው የምቋጥረው? እኔ ለማን ነው አሮጊቷን የምለጠልጠው? እሺ ለማን ነው? እሺ ለማን ነው? ወይ ቼላ ወንድም ጥላ ንገረኛ። እሺ ለማን ነው? እዚህ መቀመጥ መጥፎ ነው። እኔ ዘንድሮ አየሁት እኮ አይነፋም። እዚህ ብትሄድ ይሻልሃል፣ ብንሄድ ይሻለናል። አብረን እንግባ አላልኩም እንዴ? ምንድን ነው ጄላዩ? ተው እንዴ! ምንድን ነው? እውነት እኛ ግን ተረግመናል። በቃ እኔ አሁን ላይ ማለት የምችለው ነገር ተረግመናል ነው በቃ ባጭሩ። እንዴ በምጥ የተገኘች ፔናልቲ ፓልመር ዘና ብሎ አመከናት። ያው እሱም ጫና ውስጥ ነበር፣ አይፈረድበትም። ግን በቃ እነዛ ያገኙትን ድል በአግባቡ ተጠቅመው ቀለዱበት ማለት ይቻላል። ቢቲም ይዘው እኔ እኮ በቡድኔ እርግጠኛ መሆኔ አሰልጣኙ ላይ ብቻ አልነበረም ችግሩ። በቃ አስተዳደሩ ቲሙም ሰልችቶታል። በቃ ባጭሩ እንዴ ያ የመሰለ የጆዋ ፔድሮ ጎል ልናወራለት አንችልም። በቃ በዚህ 3-1 ውጤት ምክንያት ማለት ነው። ይሄ ሊግ በቃ አልቋል የሚለን ንጣ እንዴ ተቃጠልን እኮ ማርያምን። እንዴ ምንድነው የሚሻለን? በቃ አሁን የመጨረሻ ያለን እድል ኤፍኤ ካፕን እንደምንም ተሟሙተን አሸንፈን ኢሮፓ ሊግ መግባት ነው። ያለዛ ኮንፈረንስም ያምረናል፣ ኢሮፓ ሊግም ያምረናል። ቻምፒየንስ ሊግ ያው እንደምታውቁት ነው። ኤኒዌይስ አንተ በጣም ይቀረናል። ሻምፒዮንስ ሊግ መግባት አንፈልግም ኤፍሲ ሆኗል። በደሃኒያለም ሲጀምር እኔ እግዚአብሔርን ነው የምላችሁ ቼልሲ 10 ሰዓት አልነበር እኔ አንድ ተኩል አልነበር የመሰለኝና በጣም ከረፈደ ነው ጨዋታ የደረስኩት። ፓልመር ፔናልቲውን ሲስት ነው የደረስኩት። ማን ይሄ ቲም ምን እየሆነ ነው? ከዚህ በኋላ ከቼልሲ ምን ነው ምን ተበኔ ሶፊ ራሱ ዛሬ ቼልሲ ከተሸነፈ ይፈልጋሽ እንቀጣለን። አንተ ፎረስት ገብሬና አንተ በጣም የሚያስጠላ ቲም እኮ ነው። እኔ እንዴት ይናገር አንተ ቻምፒዮንስ ሊግ በይሳት አንተ ወይኔ ተስፋ በቃ ቻምፒዮንስ ሊግ ላገቡ ነው። አሁን 3 ጌም ነው የቀረው። በቃ ምንም አይፈጠርም ማለት እኮ ነው። ደግሞ ከቼልሲ ደግሞ አስበው ምን ብለን እንጠብቅ? እኔማ አሰልጣኞቹ ዛሬ በእርግጠኝነት ዊን ያስደርጋቸዋል ብዬ ጠብቄ ነበረ እንዴ። አረ ሰዎች አስረዱኝ። እኔ ተገልብጬ ነው ውጤቱ ነው እኔ እንደዚህ ብዬ ያየሁትም መሰለኝ። ተከርብቼ ያየሁት በተለይ 70ኛው ደቂቃ ላይ እውነት እኔ ተገልብጬ ያየሁ ነው መሰለኝ። ጨዋታውን እየመራንም መሰለኝ የሚጫወቱት ጨዋታ ተጫዋቾቻችን። ላቪያ የሚባል ሰውዬ ሙሉ ኳስ ወደ ኋላ ነው ደጋፊው ጨዋበት ቢቸግረው እኔ እንደዚህ ብዬ ያየሁት መሰለኝ። ጨዋታውን እየመራን ነው እኛንን ያሸነፍን አልገባኝ። አስረዱኝ። አሸነፍን እንዴ? ምንም ተጫዋቾቹ ምንም አይመስላቸውም። እዛ ጋ ከውጭ እኔ በእኛ ሜዳም አልመሰለኝ በኖቲንጋም ጨዋታ መሰለኝ። በኖቲንጋም ሜዳ ደጋፊው ሲወጣ ሳይ ግራ እኮ ነው። እኔ ግራ ገባኝ። እኔ ሰዎች ወይ አስረዱኝ። እኔ እየታመምኩ ነው እንዴ? እኔ እንትን እያበድኩ ነው እንዴ? ወይኔ ቆይ እስቲ አንድ ወንድ የለም እንዴ ቼልሲ ቤት? ቶሲን እንደዚህ ረዝመህ እንዲህ ያክልህ ከዛ የአየር ኳስ እንድታወርድ ነው የገባኸው። እንትን ሰለሜ ቂጥቂጡ ስር ትላለህ ጭንቅላትህ ላይ። ወይኔ ከአንተ ኮልዊል ኤሴል ተጎድቶ ይሻላል። ኤሴል ተጎድቶ እንደዚህ እያነከሰ ገብቶ እሱ ከአንተ ይሻላል። እንትና ቻሎባ እኮ ከአንተ ይልቅ እሱ ነው እኮ አየር ኳስ ሲያበርድ የነበረው። ምንድነህ? ለምንድን ነው የምትጫወተው? ጉስቶ ምንድን ነው የምትሰራው? እኔ ጉስቶ አረ በእግዚአብሔር በእናትህ ውጣ፣ በእግዚአብሔር ውጣ። እኔ ውጣ፣ ጉስቶ ውጣ። በቃ አትጮት። ጃኦ ፔድሮ ብቻ የሚችለው ዊንገር ጃኦ ፔድሮ መጫወት ይችላል። ዊንገር እሱን አጫውቱልን። በቃ ከዚህ በኋላ ጃኦ ፔድሮን ዊንገር አጫውቱት። በቃ ይሄ ኳላ የምትመለከቱት ልጅ እኮ ከሁሉም የተሻለ የተጫወተው ጎበዝ። እግዚአብሔርን ወይ
በኢየሱስ እንሰማለን። አምፔርድ የሚሆነ ጨዋታ ነው። ለምን ውጪ ነን እንፈራለን ነው። በቃ ተውኮ በአውሮፓ መድረክ መወዳደሩን ታውቆ ማለት ነው። ይሻለኛል ይሄ ያልኩ ታውቅ በቃ ማለት ነው። ኳስ ይቀርብኛል። ለነገሩ እኮ ጥፋቱ ዛሬ እናንተ አይደለም። እናንተ የለመዳችሁት ምንድነው? ወይ ቅዳሜ ወይ እሁድ ነው ያለ ፕሮግራማችሁ አምጥተው ሰኞ ጫወቷል። ሌላ ውድድር ይመስላችሁ። በሁለተኛ ምክንያት የምታቀርቡት ነገራችሁ ቀን ያጫወቷችሁ። አስቡት፣ ሰኞ ሆነ የሥራ ቀን ሆኖ እንዴት ነው ቀን ያጫወቷችሁ? እናንተ የሌሊት ሰው ናችሁ። በቃ ሁለተኛ ከሶስተኛ ምክንያት አሰልጣኝ ይላችሁ። ያለ አሰልጣኝ እየተጫወተ ነው። ከዚህ በላይ ምን እንጫወት? ተጫዋቾቹ ራሱ ከዚህ በላይ ምን እናድርግ? በቃ አይዞን አሪ ጨዋታው ላይ በጣም ካስገረመኝ ነገር ምንድን ነው የመጀመሪያው ወደ ጨዋታ ቼልሲ ሊከቱ የሚችለው ፔናልቲ ካልመሳተ ከዛ በተጨማሪ ደግሞ ጆዋ ፔድሮ እጅግ አስገራሚ ነው ማለት ሊዛባት እንደሚያምን ብዙ ከመሸነፍ ውጭ ማለት ነው። ጎሉ ሃይ ክላስ የሆነ ዲታ በደረቱ አብርዶ ተቀልሶ ያገባበት መንገድ አስደንቀኛል። አጨብጭቤለታለሁ። ለማንኛውም ይችላል በቃ ወጣ መድረክ ነው ወጥቶ በቃ ድድ እያሰጣሽ ነው ማለት ትርቤን ታስታውሻለሽ? ድድ ስታሰጣ አሁን ደግሞ አንቺ ነሽ ድድ አስጨመተኝ። በቃ ስራ ፈት ሰፈር ላይ ነው እንደዚህ ትንጓለ ይመጣ አይ መከራ አይ ቅሌት እየተባባሰ አረ ቼላው ፋሚሊ ቼላው ዛሬም ገና በፈርስት ሃፍ 2-0 እየተመራ ነው። ገና 2 ደቂቃ ባልሞላ ደቂቃ ውስጥ እኮ ነው አንድ ጎል ተቆጠረበት አዋኚ። ከዛ በኋላ 14ኛው ደቂቃ ላይ ኢጎር ጄሱስ ወስዶ እሱ ደግሞ ምረት የለውም። አረ ቼላው እውነት አሳዘነኝ ከምር ነው የምላችሁ። እኔ ግን ከዛ ሁሉ ማለት ነው ቀድሞ የቼልሲ ወርቃማ ተጫዋች የሆነው ቲያጎ ሲልቫ እውነት ስታንፎርድ ብሪጅ ጨዋታው ሊመለከት መጥቶ ነበር። አንገት አስደፉት። እውነት እንባን የቀረረው ከምሬ ነው የምላችሁ። አሳዘነኝ እግዚአብሔርን ቼልሲ እውነት ነው። ምክንያቱም ተጫውቶ ያለፈበት ክለብ እንደዚህ በተከታታይ ሲሸነፍና ስቃዩን እንዲሳይ እጅግ በጣም ያማል። አይደለም ለቼልሲ ደጋፊ ለኛም ያው እኛም ያን ያህል ከናንተ ብዙ ተሽነናል ማለት አይደለም። እውነት ነው የምላችሁ። ግን አይዞን ቼላዎች እውነት ከምሬ ነው የምላችሁ። እጅግ በጣም ያሳዝናል ከምር። ቀጣይ እንግዲህ ፈርስት ሃፍ ካምባክ እንጠብቃለን። ምናልባት አይታወቅም። ይመቻችሁ። አንዳንድ ውብ ጎሎች በአንዳንድ ቀን ይበላሻሉ። ጆ ፔድሮ የሚገርም ፎርሚች ከዚህ በላይ የሚያስብል ጎል አስቆጥሮ ነበር። ነገር ግን ኖቲንጋም ፎረስት ስታንፎርድ ብሪጅ ላይ መጡ ያራዳ ልጆች ማለት ነው በሚገራርም ሁኔታ ችግኞቹን ተካግሎ ሄዶላል። ፎረስት አርጎት ነው ሄደው። ይሄማ ቀን እኮማ ግዛት እኮ ነው አለ። ቀን ከሆነማ ይሄን እኮ ነው ሲመሻሽ ነው እንጂ ወደዚህ አካባቢ ቀን ላይ መኛ ነው ብሎ 3 ነጥቡን ይዞ ቼልሲ ግን ወዴት እየሄደ ነው ወዳጅ? የቼልሲ አኬር ለያጅም ለገናጅም ግራ የሚያጋባ ነው። በሳይክል ይሁን በባጃጅ በምን እንዴት አይነት አኬር እየሄደ እንደሆነ ትንሽ መጣራት ያለበት ይመስለኛል ወዳጅ። ቻምፒዮንስ ሊግ አበቃክቶለታል። ቼልሲና ቻምፒዮንስ ሊግ እዛው በዛው ተባብሏል ነው ምንም እኔ አልፈልግም ብሏል። ቀሪ 3 ጨዋታዎችን ቢያሸንፍ ራሱ ቻምፒዮንስ ሊግ የመግባት ቻንሱ አከተሟል ወዳጄ ማለት ነው። ምን እየሆነ እንደሆነ አሰልጣኝ ባቶሎ መፈለግ መቻል አለበት ቼልሲ። ፓልመር እኔ እንጃ ወዳጄ ከጉዳት ከዚህ በፊትም አውርተንበታል። ከጉዳት ከመጣ በኋላ የት እንዳለ ፓልመር እስካሁን አልተደረሰም። ሃንግ ሰሩት መሰለኝ ራሱ የት እንዳለ ማናችንም አናውቅም። ሐሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ ይደረግ። አዳዲስ ሰዎች ፎሎ መደረግ እንዳይረሳ። ይመቻችሁ። ፔድሮ ያገባው ጎል እንደ 3 ተመንዝሮል 3 አቻ ብትወጡ ደስ ይለኝ ነበር፣ ግን አትችሉም። እንደ ቡድን አይችልም ቡድንም ማለት ነው። ቀሽሙኗል ቼልሲ እግዚአብሔር ምስክሬ። በነገራችን ላይ ኖቲንጋም ፎረስት ላለመውረድ መጫወቱ ሜዳው ውጭ መጥቶ እንደዚህ ማግባቱ ምናምን አይደል በቤንች ነው የገጠመ። አንተን ንቆ ለአስቶን ቪላ ነው ዝግጅቱ። አስቶን ቪላ ኤሮፓ ሊግ ማለት በጣም ጸዴ ቡድን ነው። ሰሞኑን ኖቲንጋም ፎረስት ሜዳው ውጭ ሰንደርላንድን ሂዶ ገልቦት ነው የመጣው። አስቶን ቪላን ገልቧታል ሰሞኑን። ግን ደግሞ አንተን በቤንች እነ ጊብስ ዋይት አልጀመሩም፣ እነ ውድ አልጀመሩም፣ እነ አንደርሰን አልጀመሩም። ኢቭን ሌላ ጸዴ ተከላካይ አልጀመረም። ተጫዋቾችን እያሳረፈ